ሰላም ሰላም እንዴት ናችሁ? የፋኖስ ኢትዮጵያ ግራመር ቤተሰቦች እንግዲህ በዛሬ ትምህርታችን የእንግሊዝኛ ግራመር በጣም ኢዚ የሆነች የግራመር ትምህርት ይዤላችሁ መጥቻለሁ። እሱን እንመለከታለን። ነገር ግን ኢዚ ናት ወይም ደግሞ ቀላል ናት ስላችሁ ግን ስትማሩት እንጂ አገልግሎቱ በጣም ብዙና ለብዙ ነገር ማገልገል የምትችላት ማለት ነው። ሶ ባለፈው ስለ ቨርብ ቱ ዱ፣ ስለ ቨርብ ቱ ሃቭ እና ስለ ቨርብ ቱ ሃቭ እና ስለ ቨርብ ቱ ዱ አሳይቻችኋለሁ። ሶ በዛሬ ትምህርታችን ደግሞ ስለ ቨርብ ቱ ቢ አሳያችኋለሁ። ሶ ቨርብ ቱ ቢ ምን እንደሚያገለግሉ በደንብ እንይ። መጀመሪያ እንግሊሽ እሺ what are verb to be's ስለዚህ what are verb to be what are verb to be's ማለት እንችላለን። ሶ ምን ማለት ነው? verb to beዎች ምንድን ናቸው? ለምንድን ነው የሚያገለግሉ ስንል እንግዲህ መጀመሪያ ሊስት ማድረግ ያስፈልጋል። ኦኬ ልዘርዝርላችሁ። ሶ ሊስት ከማድረጋችን በፊት ግን ስለምንድን ነው አሁን እየተማርን ያለ ነው? ስለ ቨርብ ነው እያወራን ያለ ነው ማለት ነው። ቨርብ ማለት ምን ማለት ነው ከተባለ ቨርብ ማለት ድርጊት ወይ ደግሞ ሁኔታ ነው ማለት እንችላለን። ስለዚህ ድርጊት ከሆነ ወይ ደግሞ ሁኔታ ከሆነ ጊዜ ይፈልጋል። ገብታችኋል? ጊዜ ይፈልጋል። ጊዜ ደግሞ በሶስት ይከፈላል። በመሰረታዊነት በሶስት ልንከፍለው እንችላለን። ያለፈ ያሁንና የሚመጣ ብለን ማለት ነው። ሶ ሁሌም ቢሆን ቨርብ ከተባላችሁ ጊዜን ማወቅ አለባችሁ። ጊዜን ከተባለ ደግሞ ፓስት፣ ፕሬዘንት እና ፊውቸር የሚባልን ማወቅ አለባችሁ። ይህን ታወቃችሁ ደግሞ አብራችሁ ቨርቦች ለእያንዳንዱ ጊዜ የራሳቸው ቨርብ እንደሚፈልጉ ማወቅ አለባችሁ ማለት ነው። ስለዚህ ስለ ቨርቦች ማወቅ ያለባችሁ መጀመሪያ ያው ቨርብ ነው አሁን እያስተማርኳችሁ ያለሁት ከቨርቦች ውስጥ ቨርብ ቱ ቢ የምንላቸውን ማለት ነው። ስለዚህ ቨርብ ምን አለው? ቨርቦች ወይ ደግሞ ግሶች ወይ ደግሞ ቨርቦች ማለት ነው ምን ይፈልጋሉ? ጊዜ ይፈልጋሉ። ስለዚህ ለእያንዳንዱ ጊዜ ደግሞ የየራሱ ቨርብ ቅጂ አለው ማለት ነው። ሶ ጊዜ ቨርብስ ሁሌም ቢሆን ምን ሊኖራቸው ይገባል? ፓስት ያለፈ ያስፈልጋቸዋል። ፕሬዘንት ያስፈልጋቸዋል። ፊውቸር ያስፈልጋቸዋል ማለት ነው። ስለዚህ እንግዲህ ዛሬ ስለ ቨርብ ቱ ቢ ከተማማርን ቨርብ ቱ ቢዎችም ልክ እንደዚህ ቨርብ ስለሆኑ ፓስት፣ ፕሬዘንት እና ፊውቸር የሚባል ቅጂ አላቸው ማለት ነው። ስለዚህ ቨርብ ቱ ቢዎች ፓስት ላይ የሚያገለግሉ ወዝ የሚባሉ ወዝ እና ወር፣ እነዚህ ሁለት ቃሎች ለፓስት ያገለግሉናል። ለምን ሁለት ሆኑ? ቃሉ አንድ ሆኖ ካላችሁኝ ሁለት የሆኑበት ምክንያት ለነጠላ እና ለብዙ የሚባል ደግሞ ሳብጀክት ቨርብ አግሪመንት የሚባል ያስፈልገናል ማለት ነው። ስለዚህ ሳብጀክት ቨርብ አግሪመንት ስትማሩ የግድ እነዚህን ማዋደድ ይኖርባቸዋል ማለት ነው። ባለፈው 7 ሰብጀክቲቭ ፕሮናውኖች አሉ ብያቸዋለሁ። አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ሂ፣ ኢት የምንላቸው ማለት ነው። ስለዚህ ከነሱ ጋር የሚዋደድበት መንገድ ነው አሳያቸዋለሁ። ለማንኛውም ለፓስት ቢቨርቦች ወዝና ወር ይወስዳሉ ማለት ነው። ከዛስ ለፕሬዘንት ከሆነ ደግሞ ለፕሬዘንት እንግዲህ ማን ልንወስድ እንችላለን? ኢዝ፣ አም አለ መጀመሪያ አም፣ ኢዝ፣ አር እነዚህ እንጠቀማለን። ግን በዋናነት አሁንም ቢ ራሱ ቨርቡ ፕሬዘንት ላይ እንጠቀመዋለን። ግን ብዙ ጊዜ ለፊውቸር ነው የምንጠቀመው። እንዴት እንደሆነ ደግሞ ምሳሌ ላይ ያሳያቸዋለሁ። እነዚህ ፕሬዘንት ላይ አሁናዊ ጊዜ ላይ የምንጠቀማቸው ናቸው። ኦኬ፣ ሌላኛው ፊውቸር ላይ የምንጠቀማቸው ቢ አለ። ቢ እንዴት እንደምንጠቀመው አሳያችኋለሁ። እንዳልኳችሁ ፕሬዘንት ነው፣ ግን ፊውቸር ላይ ነው ብዙ ጊዜ የምንጠቀመው። ለምን መሰላችሁ? ትንሽ ግልጽ ላድርግላችሁ። ለምሳሌ እኔ መምህር ነኝ ለማለት አይ አም ኤ ቲቸር ነው የምለው። ያው እዚህ ጋር ልጻፍላችሁ። እኔ መምህር ነኝ ለማለት አይ አም አ ቲቸር አይ አም ኤ ቲቸር ስላችሁ እዚህ ላይ አም የምትለዋን
ፕሬዘንት ላይ የገለጽኳት። ፕሬዘንት ማለት አሁን ላይ ስለ አሁን እያወራው ስለሆነ ማለት ነው። ስለዚህ አሁን የምትለዋን የገለጽኳት። ሌላኛው እሷ መምህር ናት ማለት ብፈልግ ሺ ኢዝ ነው የሚባለው። ስለዚህ ሺ ኢዝ አ ቲቸር፣ ሺ ኢዝ አ ቲቸር። ስለዚህ ሺ ካልኩ ኢዝ ነው የምለው፣ አይ ካልኩ አም ነው የሚለው። ሌላኛው እኛ መምህራኖች ነን ማለት ከፈለኩ ግን ዊ ነው ብዬ መጀመሪያ ያለብን። ዊ አር ቲቸርስ፣ ዊ አር ቲቸርስ እላለሁ ማለት ነው። ስለዚህ ዊ ተብሎ ደግሞ አር ነው የሚባለው ማለት ነው። ሶ እነዚህ ሶስቱን ተጠቀምኳቸው። ነገር ግን ይችን መጠቀም አልችልም። ብዙ ጊዜ እዚህ ላይ ይችን መጠቀም የምችለው ለፊውቸር ነው። ለምሳሌ አሁን እዚህ ላይ ለፊውቸር ሁሉም ተመሳሳይ ነው የምጠቀማት። ለምሳሌ ምን ማለት ፈልጋለሁ መሰላችሁ? መምህር ወይ ደግሞ እኔ ምን ልሆን መሰላችሁ? ሀብታም እሆናለሁ ብዬ ልጻፍ አይደለ? የሁሉም ሰው ፍላጎት ነው ሀብታም መሆን። ሰው ሀብታም እሆናለሁ ማለት ፈልግ አይ እልና አይ ዊል ቢ ነው የሚባለው። አያችሁ? ስለዚህ ለፊውቸር ነው። አይ ዊል ቢ ሪች ማለት እችላለሁ። ስለዚህ ሀብታም እሆናለሁ እያልኩ ነው። ለሁሉም ግን ተመሳይ ነው። ሀብታም እንሆናለን ማለት ብፈልግም እችን ዊል ቢ ሪች ተመሳይ ነው። ሀብታም ትሆናለች ማለት ብፈልግም ሺ ዊል ቢ ሪች ነው የምለው። ሺ ዊል ቢ ሪች ይችላል እና ሺ ዊል ቢ ሪች ማለት እችላለሁ ማለት ነው። ስለዚህ ለፊውቸር ያልኳችሁ ለዛ ነው። ኦኬ። ስለዚህ ስንት ነገር አያችሁ ማለት ነው? ሶስት ነገሮችን አይታችኋል። ፓስት፣ ፕሬዘንት እና ፊውቸር። ፓስት ያለፈ ነው። ፕሬዘንት ያለ ማለት ነው። ፊውቸር የሚመጣ ማለት ነው። ስለዚህ በእነዚህ ጊዜያቶች ውስጥ ፓስት ሲሆን ወዝ ወይ ደግሞ ወርን ነው የምትጠቀሙት። አሁን ለምሳሌ ዊ አር ቲቸርስ ብያለሁ። እኛ መምህራኖች ነን አልኩኝ፣ ያለ ነው አሁን ላይ። ስለዚህ ነበርን ማለት ፈልግ ግን ዊ ወር ነው የሚባለው። ዊ ወር ቲቸርስ። ስለዚህ አር የምትለዋል ወር ወደሚል እንቀይራታለን። ከዚህ ላይ ኢዝ እና አም ያለባቸውን ወዝ በሚል እንተካቸዋለን። ወዝን የምንጠቀመው ሺ ወዝ አ ቲቸር፣ መምህር ነበረች ለማለት ነው። ወደፊት የሚሆነው አይተነዋል እዛ ጋር። ስለዚህ በዚህ መንገድ ነው አጠቃቀማቸው ማለት ነው። ግን እዚህ ላይ አሁን ስለ አገልግሎታቸውና ሌላ ስለ አገልግሎታቸው እንመልከት። ስለ ቢቨርቦች እና አገልግሎታቸው ማለት ነው። ስለዚህ what be verbs used for? What be verbs used for? ስለዚህ ቢቨርቦች ለምንድን ነው የሚያገለግሉት የሚለውን ማየት ያስፈልጋል። ቢቨርቦች እንግዲህ አንደኛው to ask questions ጥያቄ ለመጠየቅ ማለት ነው አንደኛ። እሺ ሁለተኛ to make negatives statement ማለት ነው። to make negative the statement ኦኬ። እሺ ሶስተኛው to show ምን ለማሳየት ነው? to show type ወይ ደግሞ tense or time ጊዜን ለማሳየትም ያገለግሉናል ማለት ነው። ኦኬ አራተኛው to make passive voices to make passive voice እንትን ለማለት ማለት ነው። ስለዚህ በትንሹ ሌላኛው
አዝ ሜን ቨርብ እና አዝ አን ኦግዚላሪ ቨርብ እንላቸዋለን። ግን ኦግዚላሪ ሆነ ሜን የሚሆኑት እነዚህ በላይ ያሳየናቸውን ለማድረግ ነው ማለት። ስለዚህ አምስተኛ ልበለውና ሳብራራላችሁ በደንብ እገልጽላችኋለሁ። ቱ ሜክ ምንድነው? they used as auxiliary and main. they used as an auxiliary and main. ስለዚህ እንዳጋዥና እንደ ዋና ግስ በመሆን ያገለግሉናል ማለት ነው። ሜን verbs of the sentence. ስለዚህ እነዚህ ሁሉ አገልግሎቶች አሏቸው ማለት ነው። ሶ ይህን ማወቅ አለባችሁ። አሁን በኋላ አገልግሎታችሁን ላሳያችሁ። ለምሳሌ to ask questions, to make negatives, to show passive voice, to show tense ምናምን የሚሉትን እንመለከታለን ማለት ነው። ኦኬ ስለዚህ ቢቨርቦች አግሪመንታቸውን ማወቅ አለባችሁ። አግሪመንታቸውን አንዴ ላሳያችሁ በፓስት እና በፕሬዘንት። ፓስት ሲሆን አይ ሺ ሂ ኢት ተብሎ ፓስት ላይ ወዝ ነው የሚባለው። ለምሳሌ ተማሪ ነበርኩኝ ማለት ፈልግ አይ ወዝ ኤ ስቱደንት። ተማሪ ነበረች ለማለት ሺ ወዝ ኤ ስቱደንት። ተማሪ ነበረ ለማለት ሂ ወዝ ኤ ስቱደንት። ኢት የሚለው ለሰው ስለማይሆን ያው ግን ለምሳሌ ዝናብ ነበረ ለማለት ኢት ወዝ ሬኒ፣ ዝናባማ ነበረ ለማለት ማለት ነው። ኢት ወዝ ሬኒ ማለት ትችላላችሁ። ፕሬዘንት ወይ ደግሞ አሁናዊ በሚሆንበት ጊዜ ደግሞ ኖ እዚህ ላይ ይሄኛው ልክፈለው አይደለ? ስለዚህ we you they እነዚህ are ነው የሚባለው። እነዚህ are ይባላሉ። ወዝ ነው ወር ነው እንጂ ወር እነዚህ ወር ይባላሉ። ስለዚህ we were you were እና they were ነው የሚባለው። ምን ለማለት ካላችሁኝ ለምሳሌ መምህራኖች ነበርን ለማለት we were teachers ይባላል። መምህር ነበርክ ለማለት you were a teacher እልሃለሁ። መምህር ነበራችሁ ለማለት you were teachers እላችኋለሁ። ከዛ ደግሞ እነሱ መምህር ነበሩ ለማለት ወይ ደግሞ መምህራኖች ነበሩ ለማለት they were teachers ማለት ይችላሉ ማለት ነው። ስለዚህ ይሄ ለማን ነው ብያቸዋለሁ? ለፓስት ነው። ለፕሬዘንት በሚሆንበት ጊዜስ? ለፕሬዘንት ማለት አሁናዊ ጊዜን ለመግለጽ ማለት ነው። አሁን ስላለንበት ሁኔታ ከሆነ ማለት ነው። ይሄ ፕሬዘንት ላይ አይ ተብሎ አም ነው የሚባለው። ያው አይ ብላችሁ አም ነው የሚባለው። ነገር ግን ሺ ሂ ኢት ተብሎ ግን ያው እዚህ ጋር ወዝ ልበለው። ነገር ግን ለዚህኛው ማለት ነው እዚህ ላይ አም ነው የሚባለው። አይ አም ነው የሚባለው። ሌላኛው እዚህ ላይ ነገር ግን ሺ ሂ ኢት ተብሎ ማን ይባላል? ኢዝ ነው የሚባለው። ኢዝ ነው። ለምሳሌ ሺ ኢዝ ኤ ቲቸር። አሁን መምህር ናት ማለት ብፈልግ ሺ ኢዝ ኤ ቲቸር ላለው፣ እሱ መምህር ነው ለማለት ብፈልግ ሂ ኢዝ ኤ ቲቸር ላለው፣ እሷ መምህር ናት ለማለት ያው እዚህ ላይ ለመምህር ለነገሮች አይሆንም። እሺ ሶ ገድ ምን ማለት እችላለሁ መሰላችሁ? ቤት ነው ማለት ፈልግ ኢት ኢዝ አ ሃውስ ማለት እችላለሁ። ስለዚህ ኢዝ ነው የሚወስደው ለማለት ነው። ሺ ኢዝ ሂ ኢዝ ኢት ኢዝ ነው የምንለው። አይ አም ነው የምንለው። ግን ለፓስት ሲሆን
ሁሉንም ወዝ ነው የምንለው ማለት ነው። እንትን ለፓስት ወዝ እንላለን። ከዛ ለእንትን ዊ ለዩና ለዘይ ደግሞ ወር ነው የሚባለው። ዊ ወር ነበሩ፣ ነበርን፣ ነበሩ ለማለት ነው። ከዛ ግን ለፕሬዘንት እዚህ ላይ አር እንላለን። አያችሁ አገልግሎቱ ይሄ ነው። ዊ አር ነው የሚባለው፣ ዩ አር ነው የሚባለው፣ ዘይ አር ነው የሚባለው። ይህን መረዳት አለባችሁ። ሌላኛው ፊውቸር ነው። ይህን ካልኳችሁ ፊውቸር። ስለዚህ ፊውቸር ላይ ቢ ነው የሚባለው። ለምሳሌ አይ ዊል ቢ ነው የሚባለው። ዊል ትሉና ቢ፣ አይ ዊል ቢ፣ ዊ ዊል ቢ። እዚህ ላይ ያሉት ሁሉም ዊል ቢ ነው የሚወስዱት። መምህር እሆናለሁ ስትሉ አይ ዊል ቢ ኤ ቲቸር፣ መምህር ይሆናሉ ስትሉ ዘይ ዊል ቢ ቲቸርስ እያላችሁ ታስገባላችሁ። ስለዚህ ፊውቸር ላይ ዊል ቢ ትላላችሁ። ፕሬዘንት ላይ ለአይ አም፣ ለሺ፣ ለሂ፣ ለኢት፣ ኢዝ፣ ለዊ፣ ለዩ እና ለዘይ አር ትጠቀማላችሁ ማለት ነው። ኦኬ ሌላኛው ይሄ ፓሲቭ ቮይስ እንዴት ነው የምንናገረው ማለት ኦኬ እንግዲህ ቢቨርቦችን ስንታየን ቢቨርቦችን አም ሚል አይተናል አይደለ? ኢዝ ሚል አይተናል፣ አር ሚል አይተናል፣ ከዛ ወር ሚል አይተናል፣ ከዛ ወዝ ሚል አይተናል። ኦኬ ከዛ ቢ ሚል አይተናል። ነገር ግን አሁን ደግሞ ምን የሚባሉ አሉ መሰላችሁ? ቢንግ የሚባልና ቢን የሚባል ያላየናቸው ሁለት አሉን ማለት ነው። ለምን እንደሚያገለግሉ እናያለን። ይሄኛው አሁን ለምሳሌ እኔ እየተናደድኩ ነው መሆንን ነው ዞሮ የሚያሳየው። እየተናደድኩ ነው ማለት አም ቢንግ ኤንግሪ እላለሁ። እየተናደድኩ አሁን ይሄኛውን እንትን ለማሳየት ነው። ስለ ቴንሶች እንመለስ አንዴ ብቻ። ቨርቦች ቨርብ 1 ይባላሉ፣ ቨርብ 2 ይባላሉ፣ ቨርብ 3 ይባላሉ። ይሄን ያዙ በደንብ። ቨርብ 1 የሚባለው ፕሬዘንት ቴንስ ያልኳችሁ ነው። ቨርብ 2 የሚባለው ፓስት ቴንስ ያልኳችሁ ነው። ቨርብ 3 የሚባለው ግን አላየነው። ቨርብ 3 የሚባለው ለምን ሁለት ጥቅሞች አሉት። አንደኛ ቴንስን ለማሳየት V3 እኩል ነው ቴንስ ለማሳየት ነው። ቴንስ ለማሳየት ይገባል። አንደኛ ቴንስ ነው። ሁለተኛ ቱ ሾው ፓሲቭ ቮይስ ፓሲቭን ለማሳየት ፓሲቭ ቮይስን ለማሳየት ይገባል። ፓሲቭ ምን ማለት ነው? ፓሲቭ ማለት ምን ማለት መሰላችሁ? አንድ ነገር አድራጊው ሳይታወቅ ነገሩ ግን መደረጉን ለመናገር የሚያገለግል ነው ማለት ነው። ኦኬ ስለዚህ ይህን ካልኳችሁ አድራጊው ሳይባል አድራጊው ሳይታወቅ ድርጅቱ መደረጉን ማወቅ ሲፈለግ ነው። ስለዚህ ይሄ ሶስት የቨርብ አይነቶችን ማወቅ ያስፈልጋል እና በተለይ የችኛዋ ለፓሲቭ እና ለቴንስ እንደምታገለግል ማወቅ አለባችሁ። አሁን እዚህ ጋር ሌላኛው V4 ወይም ደግሞ ፕሬዘንት ፓርቲሲፕል ምንለው አለ። V4 እንበለው እዚህ ላይ ወይ ደግሞ ፕሬዘንት ፓርቲሲፕል እንለዋለን። ሶ አሁን እዚህ ጋር ቢቨርብ ምንድናት ማለት ነው? ፕሬዘንት ፓርቲሲፕል ነች ማለት ነው። ሶ ፕሬዘንት ፓርቲሲፕል ቢንግ ምንላት ፕሬዘንት ፓርቲሲፕል ናት። ቢን ምንላት ደግሞ V3 ናት። ሁለት ጥቅሞች አሏት። አንደኛው ፓሲቭ ለማሳየት ነው። ሁለተኛው ደግሞ ቴንስ ለማሳየት ነው የምትገባው ማለት ነው። ኦኬ ይህን ካልኳችሁ አሁን ምን ላሳያችሁ መሰላችሁ? ኦኬ ስንት ናቸው ቢቨርቦች? 1 2 3 4 5 6 7 8 ናቸው ማለት ነው። 8 ናቸው። ሶ አም ሚለው ለፕሬዘንት የሚያገለግል፣ ኢዝ ሚለው ለፕሬዘንት፣ አር ሚለው ለፕሬዘንት። ልዩነቱ ከማን ጋር ነው የሚሄደው የሚለው መለየቱ ብቻ ነው ማለት ነው። ሌላኛው ወርና ወዝ ለፓስት። አሁንም ሁለቱ ከማን ጋር እንደሚሄዱ መለየቱ ነው እንጂ ጥቅማቸው ወይ ደግሞ አገልግሎታቸው ተመሳሳይ መሆኑን እናም ደግሞ ለፓስት እንደሚያገለግሉ ማለት ነው። ቢ ፕሬዘንት ነው። ለምሳሌ I can be a runner
ሯጭ መሆን እችላለሁ። ይሄ ምንድነው? ፕሬዘንት ከሞዳል ቨርቦች ጋር ይሄዳል። አሁን ከሞዳል ቨርቦች ጋር ትሄዳለች ቢ የምትለዋ መቼ? ፕሬዘንት ላይ ማለት ነው። ሌላኛው ፊውቸር ላይ ስቲል ፕሬዘንት ነው። ምንድነው እሱ? ሞዳል ነው ዊል ማለት ነው። ስለዚህ ከሞዳል ቨርቦች አፍተር ስትመጣ ካን ኢዝ አይባልም፣ ሹድ ኢዝ አይባልም፣ መስት ኢዝ አይባልም። መስት ቢ፣ ካን ቢ፣ ዊል ቢ፣ ሹድ ቢ ነው የሚባለው፣ ሜይ ቢ። ስለዚህ ከሞዳል አፍተር ሞዳል ቨርብስ የምትመጣ የቨርብ አይነት ቨርብ ቱ ቢ ቢ ናት ማለት ነው። እንግዲህ ሞዳሎች የተለያየ አገልግሎት አላቸው። ከሱ ጋር ተያይዛ ነው የምትመጣው ማለት ነው። ሌላኛው ቢንግ የሚለው ፕሬዘንት ፓርቲሲፕልስ ኦፍ ቢንግ ነው፣ ቢ ቨርብ ነው የዚች ፕሬዘንት ፓርቲሲፕሏ ማለት ነው። ቢን የሚለው ፓስት ፓርቲሲፕል ይባላል። ይሄኛው ፓስት ፓርቲሲፕል ወይ ምንድነው? ፓስት ፓርቲሲፕል ወይም ደግሞ ቨርብ ስሪ እንለዋለን ማለት ነው። ሶ እነዚህ ነገሮች ትንሽ እንዳይበዛባችሁ ሌላ ጊዜ ወይ እጨምርላችኋለሁ፣ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ኦኬ ካልኳችሁ እያንዳንዱ አገልግሎቱ አይተናል። አይ ቲንክ ሶ ቢንግ የሚለው አሁን ኦኬ ቢንግ ፕሬዘንት ፓርቲሲፕል ነው ብያችኋለሁ አይደለ? ፕሬዘንት ፓርቲሲፕል ነው ካልኳችሁ ምንድነው ጥቅሙ? ፕሬዘንት ፓርቲሲፕል ምንድነው ጥቅሙ ካላችሁኝ አሁናዊ ነገሮችን ለመግለጽ ነው። ለምሳሌ አሁን ላይ እየሆንኩት ያለው ነገር ለመግለጽ የግድ ይህን ነው መጠቀም ያለብኝ ማለት ነው። ቨርብ አይንጂ ፎርም ይሄ ነው። ሶ እየተናደድኩ ነው፣ አም ቢንግ ኤንግሪ፣ እየተናደድኩ ነው። እየተደሰትኩ ነው፣ አም ቢንግ ሃፒ። አያችሁ ነገሮችን እየሆንኩ ነው። አሁን ላይ እየሆንኩ ያለሁትን ነገር ለመግለጽ አይ አም ቢንግ። ያው ስለ ቴንስ ሳሳያችሁ እሱን አሳያችኋለሁ። ስለ ኮንቲኔንት ቴንስ፣ ፓስት ቴንስ ምናምን የሚባሉ አሉ። ስለዚህ ስለነሱ አሳያችኋለሁ። ነገር ግን ቢንግ የሚባለው ስለምንድን ነው የሚያገለግለው? ስለ ፕሬዘንት ፓርቲሲፕል ያገለግለናል ማለት ነው። ሌላኛው ይቺ ፓስት ፓርቲሲፕል በደንብ የምናያት ይችን ነው፣ ምክንያቱም ትንሽ ኮንፊውዝ ስለምታደርግ ማለት ነው። ኦኬ እንግዲህ ይህን ካልኳችሁ ምን ያሳያችኋለሁ መሰላችሁ? ኦኬ እንግዲህ ምን አሳያችኋለሁ መሰላችሁ? ፕሬዘንት ፓስት እና እንትን አሳይቻችኋለሁ አይደለ? አሁን ለመጠየቅ ላሳያችሁ። ቢቨርቦች ለመጠየቅ እንዴት ነው የሚያገለግሉ? ኦኬ ለምሳሌ አይ አም አ ቲቸር፣ አይ አም ኤ ቲቸር አልኩኝ። አይ አም ኤ ቲቸር። አሁን እዚህ ጋር ምን አደርጋለሁ? እኔ መምህር ነኝ ነው ያልኳችሁ። እኔ መምህር ነኝ ማለት ብፈልግ ግን አም እላለሁ። አም አይ ኤ ቲቸር፣ አም አይ ኤ ቲቸር። እዚህ ላይ እንዴት ነው የጻፍኩት? ስለዚህ አም አይ ኤ ቲቸር ካልኩኝ ወደ ጥያቄ ቀየርኩት ማለት ነው። ስለዚህ ጥያቄ ለመጠየቅ ተጠቀምኳት ማለት ነው። ሌላኛው በሌሎች ሳብጀክትም ለምሳሌ ሺ ኢዝ ኤ ዶክተር፣ ሺ ኢዝ ኤ ዶክተር አልኩኝ። እሷ ምንድን ናት አልኩኝ? ዶክተር ናት አልኩኝ። ግን እሷ ዶክተር ናት ብዬ መጠየቅ ፈልግ ኢዝ እላለሁ። ኢዝ ሺ ኤ ዶክተር፣ ኢዝ ሺ ኤ ዶክተር እላለሁ። ስለዚህ ኢዝ ስል አሁንም ጥያቄ ለመጠየቅ ተጠቀምኩት ማለት ነው። ሌላኛው እኛ ተማሪዎች ነን ለማለት ዊ አር ስቱደንትስ። ይህን እያራራቁኝ የጻፍኩት መሰለኝ። ዊ አር ስቱደንትስ፣ ዊ አር ስቱደንትስ ተማሪዎች ነን ለማለት ነው። ከዛ እኛ ተማሪዎች ነን ብለን ለመጠየቅ ግን አር ዊ ስቱደንትስ፣ አር ዊ ስቱደንትስ ብለን መጠየቅ እንችላለን ማለት ነው። ሌላኛው ለፓስት ሲሆን ደግሞ አይ ወዝ ኤ ስቱደንት፣ አይ ወዝ ኤ ስቱደንት ተማሪ ነበርኩኝ ብዬ ለመጠየቅ ደግሞ
was I a student? እሺ ተማሪ ነበሩ ለማለት they were students. they were students ተማሪ ነበሩ ለማለት ነው። ተማሪ ነበሩ ብዬ ለመጠየቅ ደግሞ were they students? were they students ብዬ እጠይቃለሁ ማለት ነው። ስለዚህ ጥያቄ ለመጠየቅ በዚህ መንገድ ተጠቀምኩት ማለት ነው። ስጠይቅ ግን ለፕሬዘንትም ለፓስትም ሲሆን አይታችኋል ማለት ነው። አሁን ደግሞ ለፊውቸር ከሆነ ኦኬ ለፊውቸር ከሆነ I will be a doctor. I will be a doctor. ዶክተር ሆናለሁ ማለት ነው። ነገር ግን ዶክተር ሆናለሁ ማለት ከፈለኩኝ ዶክተር ሆናለሁ ማለት will ነው የሚባለው። will I be a doctor? will I be a doctor? ስለዚህ እዚህ ላይ will ነው የተጠቀሙት ቢን አልተጠቀምም ካላችሁ ደግሞ ስለ ሞዳል ቨርቦች ማወቅ ይጠበቅባቸዋል ማለት ነው። ሞዳል ቨርቦች as a helping verb ያገለግላሉ። ገብታችኋል? helping verb ማለት ቨርቡን ለመጠየቅ ኔጌቲቭ ለማድረግ ቴንስ ለማሳየት የሚገባ የቨርብ አይነት ነው። ስለዚህ ቢቨርቦች ራሱ helping verb ወይም ደግሞ ኦግዚላሪ በመሆን ቢያገለግሉ ራሳቸው ደግሞ በሌሎች ኦግዚላሪዎች ደግሞ ሊታገዙ ይችላሉ ማለት ነው። ሶ እዚህ ላይ ሊያገዛቸው የገባው will የሚባለው ሞዳል ቨርብ ነው ማለት ነው። ስለዚህ ለዛ ነው። ሌላኛው we will be teachers ማለት ብትፈልጉ we will be teachers ምን ማለት ነው? መምህራኖች እንሆናለን ነው። ግን መምህራኖች እንሆናለን ማለት ብትፈልጉ will we be teachers? will we be teachers እንላለን ማለት ነው። ስለዚህ በዚህ መንገድ ለጥያቄ እንጠቀማቸዋለን ማለት ነው። አሁን ስለ መጠየቅ አሳየዋችሁ አይደለ? አሁን ደግሞ ስለምን አሳያችኋለሁ? ስለ ቴንሶች አሳያችኋለሁ። ቴንሶችን እያንዳንዱ ቴንሶች ላይ የሚገቡበትን ቦታ ማለት ነው። ቴንሶችን ኦልሞስት አይታችኋል ማለት ይቻላል። ለምን ፕሬዘንት ፓስት ፊውቸር እያልኳችሁ ስለነበረ ማለት ነው። ሶ ፕሬዘንት ቴንስ ላይ ለምሳሌ በአንድ ሳብጀክት ነው ማሳያችሁ። ለምን እንዳይበዛ 12 ቴንስ ስላለ በ12ቱ ማለት አሳያችሁ። ስለዚህ ፕሬዘንት ቴንስ ላይ ለምንጠቀማቸው I am እስጢፋኖስ ለፕሬዘንት ቴንስ ተጠቀምኳቸው ማለት ነው። I am እስጢፋኖስ። እሺ ከዛ ለፓስት ሲሆን ደግሞ ይሄ ፕሬዘንት ሲምፕል ይባላል። ለፕሬዘንት ኮንቲኒየስ ሲሆን ደግሞ I am teaching እንግሊሽ አሁን አጋዥ ሁና ሜን ቨርብ ሁና እዚህ ላይ አገልግላኛለች። እዚህ ላይ ሜን ትባላለች። እዚህ ላይ ግን አጋዥ ሁና ገባች። ለማን? ቲቺንግ ለሚለው ቃል ምን ለማለት ነው? እያስተማርኩ ነው ማለት ሲፈልግ የግድ አም እንጠቀማለሁ። ይሄ ፕሬዘንት ኮንቲኒየስ ቴንስ ይባላል። ፕሬዘንት ኮንቲኒየስ ቴንስ ስትራክቸሩ ሳብጀክት ፕላስ ቢቨርብ ፕላስ ቨርብ አይንጂ ነው። ቨርብ አይንጂ የምንላቸው ቅድም ያልኳችሁ ፕሬዘንት ፓርቲሲፕሎች ናቸው ማለት ነው። ስለዚህ ፕሬዘንት ፓርቲሲፕሎችን እንጠቀማለሁ። ስለዚህ I am teaching English ፕሬዘንት ኮንቲኒየስ ቴንስ ይባላል ማለት ነው። ይሄኛው ሲምፕል ፕሬዘንት ቴንስ፣ ይሄኛው ፕሬዘንት ኮንቲኒየስ ቴንስ። ከዛኛው ደግሞ ፕሬዘንት ፐርፌክት የሚባል አለ። ፕሬዘንት ፐርፌክቱን ቢቨርቦችን ስለማንጠቀምበት ልዝለለው። ለምን ዘለዋለሁ? ፕሬዘንት ፐርፌክት ማለት ፕሬዘንት ፐርፌክት ኮንቲኒየስ ግን እጠቀማለሁ።
ፕሬዘንት ፐርፌክት ኮንቲኒስ ቅድም ቴንስ ለማሳየት ስላልኳችሁ ማለት ነው። አይ ሃቭ ቢን ያው ቢንን ተጠቀምኩ ማለት ነው። እንግዲህ ለቴንስ ታገለግላለች ብያለሁ። አይ ሃቭ ቢን ቲቺንግ እንግሊሽ አይ ሃቭ ቢን ቲቺንግ እንግሊሽ ማለት ይችላል። እንግሊዘኛ እያስተማርኩኝ ነበረ። ለምሳሌ ስለዚህ አይ አም ቲቺንግ እንግሊሽ እንግሊዘኛ እያስተማርኩ ነው ለማለት ነው። አይ ሃቭ ቢን ቲቺንግ እንግሊሽ እንግሊዘኛ እያስተማርኩ ነበረ ለማለት ነው። ስለዚህ ቢን የምትለዋን ለዚህ ላይ ተጠቅሜያለሁ። ለዚህኛው ለቲቺንግ አጋዥ አም የምትለዋን ለዚህ ለቲቺንግ አጋዥ ተጠቅሜያለሁ ማለት ነው። እሺ አሁን ደግሞ ለፓስት እንሄዳለን። ፓስት ላይ ለምሳሌ ፓስት ላይ እስክሪፕቶ ልቀይር እዚህ ጋር ፓስት ላይ I was a student ልበል I was a student ተማሪ ነበርኩኝ ለማለት ነው። ከዛ ደግሞ አይ ምን ማለት እችላለሁ? I was studying ማለት ደግሞ እያጠናሁ ነበር። ይሽኛው ፓስት ሲምፕል ይባላል። ይኛው ደግሞ ፓስት ኮንቲኒዩስ ይባላል። እያጠናሁ ነበረ ለማለት ደግሞ I had been studying I was studying ማለት እያጠናሁ ነበረ ማለት ነው። I had been studying ማለትም እያጠናሁ ነበረ ማለት ነው። ነገር ግን ይህ የሚሆነው በአማርኛ ሲተረጎም እንጂ የራሱ ትርጉሙ ግን I was studying የምትሉት የሆነ ቅጽበት ላይ እያደረጋችሁት የነበረን ጊዜ ነው። I had been studying የምትሉ ግን እስከሆነ ቅጽበት እያጠናችሁ የነበረውን ነው። ገብቷችኋል? ይሄኛው ፕሮሰስ ነው የሚያሳየው፣ ይሄኛው ግን ቅጽበትን ነው የሚያሳየው ማለት ነው። ስለዚህ ይሄኛው እንድትረዱልኝ። ሌላኛው ፊውቸር በሚሆንበት ጊዜ ነው። ፊውቸር በሚሆንበት ጊዜ ደግሞ ኦኬ ፊውቸር I will be a teacher መምህር እሆናለሁ። ይህ ሲምፕል ፊውቸር ይባላል። I will be teaching you ብላችሁ የማስተምር ሆናለሁ። የሆነ ቅጽበት ለወደፊት የሆነ ጊዜ ላይ እያስተማርኩ ሆናለሁ በዛ ሰዓት ላይ ለማለት ነው። ይህ ሲምፕል ፊውቸር ኮንቲኒዩስ ይባላል። ከዛ ደግሞ I will have been teaching ማለት ደግሞ እስከሆነ ጊዜ እያስተማርኩ ሆናለሁ ለማለት ነው። እያስተማርኩ ሆናለሁ እስከሆነ ጊዜ የሆነ ፖይንት ኦፍ ታይም ታስቀምጣላችሁ ፊውቸር ላይ። እስከዛ ሰዓት እያስተማርኩ እሄዳለሁ፣ ቆያለሁ፣ አስተምራለሁ የሚለውን ለማስተላለፍ ነው የሚፈልገው ማለት ነው። ስለዚህ በቴንሶች ላይ ያላቸው ሮል በጣም ከፍተኛ ነው። እዚህ ላይ እዚህ ላይ እዚህ ላይም አለን ማለት ነው። ስለዚህ እነዚህ በተለይ ደግሞ ቢን የምንላቸው ለፐርፌክት ኮንቲኒዩሶች ታገለግሉናል። ፐርፌክት ኮንቲኒዩስ ማለት ነው። አሁን ወደ ፓሲቭ እንመለስ። እሺ ወደ ፓሲቭ እንመለስ። ለምሳሌ ምን ማለት ቢፈልግ ማለት ነው። ቢቨርቦች ለፓሲቭ ያገለግላሉ አልኩኝ። ለምሳሌ ማጨስ የተከለከለ ነው ማለት ብፈልግ ማጨስ የተከለከለ ነው ስል ከልካዩን አይደለም ድርጊቱን ነው እያወገዝኩ ያለሁት አይደል? ስለዚህ ስሞኪንግ
ስሞኪንግ ኢዝ እና ፎርቢድን ስሞኪንግ ኢዝ ፎርቢድን እላለሁ ማለት ነው። ተከልክሏል ማለት ነው። ስራው ተሰርቷል ማለት ብፈልግ ስራው ተሰርቷል እንትና ሰራው አልልም። ዘ ጃብ ኢዝ ዳን። አሁን ኢዝ የምትለዋ አሁንም እዚህ ላይ ኢዝ የምትለዋ ለፓሲቭ ነው የምታገለግል። ነገር ግን ከነሱ ቀጥሎ ማን አለ? ቪ3 ነው የሚመጣው። ያው እዚህ ላይ ቪ3 ነው የሚመጣው ማለት ነው። ስለ ፓሲቭ የራሱ ሰፋፊ ጊዜዎችን ይዘን እናወራለን። ስለዚህ ስለ ፓሲቭ ያገለግሉናል ማለት ነው። ሌላኛው ስለ ፓሲቭ ካየን፣ ስለ ቴንሶች ካየን፣ ኩዌስችንም አይተናል። ኔጌቲቭም ማድረግ እንችላለን። ኔጌቲቭ ለማድረግ ለምሳሌ አይ አም ኤ ቲቸር አይ አም ኤ ቲቸር ማለት እኔ መምህር ነኝ ነው። እኔ መምህር አይደለሁም ማለት ስንፈልግ አይ አም ናት ናት የምትለዋን ተጠቅመን አም ናት ኤ ቲቸር አም ናት ኤ ቲቸር ማለት ይችላል። ይሄ ፖዚቲቭ ስቴትመንት ይባላል። ይሄኛውን ኔጌቲቭ ስቴትመንት እንለዋለን ማለት ነው። እና ሌሎችም ይኖራሉ። አሁን በዚህ ክላስ ያስሸፈንኳቸው ሰፋፊ ጊዜ የሚፈልጉ ስለ ቢቨርቦች በጣም ብዙ ማወቅ ያለባቸው ነገሮች ይኖራሉ። በቀጣይ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኝና ሰፋ አድርጌ የማስተምራችሁ ይሆናል ማለት ነው። ለዛሬ ግን እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።